አባቶች አዶናይ የሚሰራው ያለው መልካም ስራ እንዳይቋረጥ ሁላችሁም የሃይማኖት አባቶች አዶናይ የሚሰራው ያለው መልካም ስራ እንዳይቋረጥ ልትረዱትና ልትጸልዩለት ይገባል። የአዶናይ ስቃይ ግን በዛ። እስቲ ይሄንን ቪዲዮ አይተነው እንመለስ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለም። መጀመሪያ ለሁሉም የሃይማኖት አባቶች ክብር አለኝ ማለት ባይዘዌ አዶናይ ምንም ስራ ሊሰራ አልቻለም። ካሁን በኋላ ሰግጥ ፈምስ የሚለው ቃልም እተዋዋለሁ ብሎ ይቅርታ ጠይቋል። ለዛውም ማለት ነው ማለት የሆነ ቃል ራስህ እንደፈለግከው ልተረጉመው ትችላለህ። በመጥፎም በጥሩም እንደፈለግከው ልተረጉመው ትችላለህ። አዶናይ አልተሳደበም። አዶናይ አልዋሸም። አዶናይ ምርጥ ሞቲቬተር ነው። በተለይ ደግሞ የሃይማኖት አባቶቻችን አዶናይ የሚለው ያለው በስተጀርባው ኢሉሚናቲ አለ፣ በስተጀርባው ሰይጣኒዝም አለ ያላችሁን ነው በተደጋጋሚ ማለት ነው። አዶናይ ማለት ልጁን እስካሁን አልያዛችሁትም ማለት ነው። አዶናይ ማለት አገርን የሚቀይር ምርጥ የትውልዱ ወጣት ነው። ባይዘዌ እስከ ሞራሉ የሚነካ ከምትቆጡት ቢያንስ እንኳን ቀርባችሁ እንድትከስጡት ጥሪ ማስተላለፍላችሁ። አሁን ባለፈው አዶናይ የበጎ አድራጎት ድርጅት ራሱ ፈሎ እንዲያደርጉ አድርጎ ኢን ሚሊየንስ ድሃዎች እንዲረዱ አረጋ። በቃ ይሄ ልጅ እኮ ጥሩ የሰራ ነው። ለምንድን ነው ማንን ነው የምናስበላልጠው? ሁላችን የራሳችን ገመና አለን። እሱ የራሱን ገመና አውጥቶ ስለተናገረ በሱ ድብቅ ገመና ውስጥ ያሉ ሰዎች ደግሞ እንዲበረቱ፣ እንዲጠነክሩ፣ ራሳቸው ወደ ሚዲያ እንዲያቀርቡ፣ ህይወታቸው እንዲለውጡ ስላደረገ ለብዙ ልጆች ቤቱን ድረስ ወስዶ ስላሳደገ ይሄን ያክል መኮነን ያስፈልገዋል? ባይዘው አዶናይ ብናበረታታው ሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ሻዕኩ ዲደልየ ሰላም ሐፍተይ ብጣዕሚ ልፎቴኪ ዳዊተይ ብጣዕሚ ልፎቴካ ማትሶላ ሓወይ ብጣዕሚ ልፎቴካ ማሚ ባቢያ ብጣዕሚ ልፎቴኩም ኣኹርዕኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒአኹም ዶ ይኸው ኣኹርዕናኩም ዶ ይሓኺ ቧዕ እወዳችኋለሁ። እሺ ሓንቲ ሻዕኩ ዲደልየ ግደፍዋ ዛደይ ግደፍዋ ዘይሓወይ ኹስሊ ገና ኣለዎ ግደፍዋ ዛደይ ዘዓንበባ ክንደይ ጀጋኑ ድያና ረኪባ ትፈልጦ እያ ምረት ናይቲ ኩና ክንደይ ዳ ከፊላ ተምዒ ሸዳት ግና እኳ ዓዘን ዘይዓፀወት ማዳ ኮይኑ ጌታ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው ሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ፈምስ የሚባለው ድድብ የሚባለው ነገር ይቁም ብሎ ራሱ ቪዲዮ ሰርቷል።
በማለት ይቅርታ መጠየቅ አለብህ ባይ ነኝ እኔ። ይቁም ሳይሆን ይሄን ማለት ድድብና ነው። ስነቃ ከህልሜ እንዴት እንዲላለው ብዬ ራሴን ጠየቅኩት ብለህ ጠይቅ። በደንብ አድርጎ ጭቡቴውን ተጫውቶባታል። ከጃኒ ውጪ ቦታ አቴንሽን የሚሰጠዋል። ኢንተርቪው በሄደ ቁጥር ተሰድቦ ነበር የሚወጣ። ጃኒ ተጠቀመባት በደንብ። አሁን ታይተዋል። አሁን ሁሉም አይተዋል ጃኒ እንደተጠቀመባት፣ ጃኒ ላይ ምን እንደሆነባት በደንብ አይታቸዋል። ሰው አዝናለሁ። አንዳንድ ሰው ክፉ ነው፣ አንዳንድ ሰው መርዝ ነው፣ አንዳንድ ሰው የራሱን ነገር ለማድረግ ሌላውን ደቁሶ ነው የሚሄደውና ጃኒ አሁን ብዙዎቹ በብዙ ነገር ላይ ጓጓ እያሉባት ነው። እኔ ምንም ያደረገችው ነገር አላየሁም፣ ክፋት ነገር አላየሁባትም። እና በአሁኑ ሰዓት በጣም ሁሉም እየተነሳ ጃኒ ላይ ጓግጭ እያልኩባት። ስለዚህ ማስተዋል ይስጣችሁ ለማለት ነው። Recording video. For YouTube? Yeah, for TikTok. TikTok? Yeah. What's your TikTok? You want me to tell you right now? Yeah. Adonai. But I speak a different language though. I speak a different language. You wouldn't understand it. I support all. Thank you, man. Thank you. You're amazing. And I don't care if race or no race. Thank you. Thank you. And at the end of the day, Yeah. we're all human. That's it, my brother. And we all bleed the same. We all bleed the same. Thank you, bro. Blood is thicker than water, man. And at the end of the day, if anything comes down to it, then we all have to get together. That's right, man. I love you, bro. Take care. And you Muslim? Huh? I'm Christian. Christian? Orthodox, yeah. God bless. Have a good night, man. Wow. የሚወዳችሁ ከሆነ ከእግዚአብሔር በላይ ማን እንደሚወዳችሁ ታውቃላችሁ? ሰይጣን። ከእግዚአብሔር በላይ ሰይጣን ይወዳችኋል። እግዚአብሔር ሲመርጣችሁ ሰይጣንም ይመርጣችኋል። ሰይጣን እየተፈታተናችሁ ያለበት ምክንያት ማለት ነው እግዚአብሔር ለሆነ ዓላማ አስቀምጧችኋል። እናንተ ከዚህ ሁሉ ዓላማ ማን ነው የሚያቆማችሁ? ሰይጣን። የሰይጣን ስራ ታዲያ ምንድነው? ኦሬዲ ከዓላማቸው የቀሩ ሰዎችማ ሰይጣን አይፈታተናቸውም። እናንተ ግን ለመነሳት ስለምትሞክሩ ልባችሁ ያውቀዋል። ሰይጣን ደግሞ ልባችሁ ያውቀዋል። በደካማ ጎናችሁ እየመጣ ከዛ ሊያዳክማችሁ ይወዳል። ቀን በቀን በየሰከንዱ ድምጻችሁ ላይ አእምሯችሁ ላይ እየመጣ አይዞን። እግዚአብሔር ደግሞ ይህ ያየ ዝም ነው የሚለው፣ አይናገርም። ዝም። አንዳንድ ቀን ግን እየመጣ ሹክ ይለናል እግዚአብሔር። አንዳንድ ቀን ያሳየናል ለምን መቆየት እንዳለብን እዚህ ህይወት ላይ እዚህ ዓለም ላይ ለምን ተስፋ እንዳለን እግዚአብሔር ሹክ ይለናል። ልባችሁ ከእግዚአብሔር አይራቅ። ልባችሁ ከእግዚአብሔር አይራቅ። ሰይጣን በምንም ተአምር ሊያሸንፍ አይችልም። ይሞክራል። መጀመሪያ እንኳን ደስ አለህ ለአዋርዱ። ከዛ ሲቀጥል ደግሞ ዲቻ መሆኔን ታውቅ ኖሯል። አንድ ዲቻ ነኝ፣ ሁለት መላጣ ነኝ፣ አራተኛ ዲቻ ቦይስ ለመሆን ምንድነው የሚያንሰኝ? ጥያቄ ነው። በቃ እንደ ሐሳብ ምን ታስባለህ? 3 ከሚሆን ጎዶሎ ቁጥር 4 እንሁን። ዲቻ ቦይስ ለመሆን ምን ያንሰኛል? እንደምታየው ጥያቄ ነው።